ሌላ አሁንም ያው ሰፋ ያለ ነገር ነው የሚለው። እኔ ሰፋ ያለ ነገር ብዙ ጊዜ ሪከርድ ስላለ ያንን ትሰማላችሁ። ትምህርትን በተመለከተ ትንሽ ብታብራራለን የሚል ነው። እንደ ግንዛቤ ትምህርት ሙሉን የምንከለከል ይመስላቸዋል ሰዎች። ትምህርት ሐራም ነው። ዶክተሬትን መማር፣ ሜዲሲን መማር፣ ኢንጂነሪንግ መማር ሐራም ነው። በቃ ሐራም ነው አለቀ። እንግሊዘኛ መቁጠር አይቻልም ብለን ድምድም የምናደርግ ይመስላቸዋል። እንደው በጥቅሉ አምጥተው ነው የሚለጥፉት። ላ የምንለውን መጀመሪያ አዳምጠን በተፍሲል ዕውቀት አንጠላም። ዕውቀት ያለ ዱነው ዕውቀት ይበረታታል። ማለም ይኻሊፍ አሽርዓ ሸሪዓን እስካልተቃረነ ከነስ እስካልተጋጨ ድረስ ሜዲካል ዶክተርም ያስፈልገናል፣ ኢንጂነሮችም ያስፈልጉናል፣ የግንባታ ሰዎችም ያስፈልጉናል፣ ማኔጅመንት ውስጥ የተማሉ ማናጀሮችም ያስፈልጉናል፣ ስለ አካውንቲንግ ያጠኑም ያስፈልጉናል። አዎ ያስፈልጋሉ። ለሙስሊም አያስፈልግም አላለም። ግን እዚሁ ላይ ብቻ ተደግፈህ እዚሁ ላይ ብቻ ይሄ ነው ነስር ማገኛ ብለህ ሐራም ውስጥ ተዘፍቀህ የምትሰራ ከሆነ የትም አትደርስም። ይተቀላ አላህን ፍራ። ለምን ሙኻለፋ አለ። እሴት ጋር መቀላቀል ይሄን አንደግፈን። ይሄ ይስተካከል ነው እያልን ያለን። ውስጥ ላይ ሲቪክስን መሰል ወይንም ደግሞ ሌሎች ቃኑን ወضعيን የተመለከተ የሚነገሩ አሉ። ይሄን እንቃወማለን። እና ኢቮሉሽንን የመሰለ ዝግመተ ለውጥ የሰው ልጅ የመጣው ከዝንጀሮ ነው። ይሄን እንቃወማለን በደንብ። ስለ ሉሲ ሲነግሩ ስትማር ድንቅነሽ ትባላለች። አፋር ውስጥ 3.8 ሚሊዮን ከዛ በፊት ነው የነበረችው። የሰው ልጅ መገኛ አፋር ውስጥ ነው። እንግዲህ እቺ ሉሲ የምትባለው አደም ነው ወይስ ሐዋና አናቅም። እንደውም እኔ በጣም የገረመኝ ሁልጊዜ ባስታውስኩት ሳቄ ይመጣል። እንዲህ ይላል ተናጋሪው ማለት ነው። ሉሲ የምትባለው የሰው ልጅ መገኛ ናት። እንግዲህ ፈረንጅም ሆነ አረብም ከየት ነው ማለት ነው የተበተነው ዘሩ ከአፋር ክልል። ይሄን አድርገው ያታልሉናል። ፈረንጆች ናቸው እኮ ይሄን የሚሰሩ የሰው ልጅ መገኛ ብለው። እንግዲህ ምንድናት አለ ዝንጀሮ መሰል ነገር ናት። የወደቀች የሞተችው ከዛፍ ላይ ወድቃ ነው አለ። ከ3.8 ሚሊዮን ብር እንዴት አወቀው አንተ? ወድቃ ነው። የ15 ዓመት ታዳጊ ነበረች። አሁን ምንድነው ማለት ነው ዝንጀሮ? والله هذا يخالف الشرع القرآن الكريم ولقد كرمنا بني آدم وحملناهم في البر والبحر الله سبحانه وتعالى يسوي لج عكبرنا ياله يسوي لج لقد خلقنا الإنسان في أحسن تقويم يسوي لج بطرو أقوم فترنا على እንደ ዝንጀሮ አጎብዶ አይሄድም። የሰው ልጅ በሁለት እግር ነው ቀጥ ብሎ በእጁ ይበላል። የሰው ልጅ ያስባል፣ ይመራል፣ ተስዊስ ያደርጋል። ብዙ ነገር አለ። ሌሎችን እንስሶች በስሩ ያደርጋል፣ ይነግሳል፣ ምን ያደርጋል፣ የተለያየ ነገር አለ። ይበለጽጋል፣ ቴክኖሎጂ ይሰራል፣ ያመርታል፣ ነብይ ይመጣለታል፣ ኪታብ ይመጣለታል፣ ያን ያነባል፣ ጌታውን ይገዛል። አዎ ይሄ ነው የሰው ልጅ ማሰብ የሚችል ነው። ማሰብ አንተ የዝንጀሮ ጋር እንዴት አድርጎ ዝንጀሮ በዝግመተ ለውጥ ቀስ ብሎ መጣ። ቁርአን ጋር ቀጥታ ነው የሚቃረነው። ይሄንን ሳትቃወም ትቃወማለህ? ወንበር ላይ ቁጭ ብለህ ኧረ ቁርአን ጋር ይቃረናል አትልም። ጥጥት አድርጋ ትወጣለህ። هذا ኩፍር ነው እየተማርክ ያለው። ይሄ ነው ያለው። والله ኩፍር ነው። والله ወደክም ጠላህ እውነቱ እውነት ነው። የምንነግራቸው ሰዎች አዎ እውነታችሁን ነው የሚለው። እውነታችንን ከሆነ ተናገሩ እናንተ። ሰው አለላቀል ይነሳል፣ ሞራል ይኖረዋል። እንዴት የወንድና የሴት ለይተን ሸሪዓ ጋር የሚቃረን አውጥተን እንድንማር እንደው ይሄንን የአክብሮት እንቅስቃሴ እንድትጀምር እንቅስቃሴ ይኖረዋል ማህበረሰቡ። ሐላል አስመሰለህለት ልቅቅ አድርገህ ዶሩራ ነው አልከው። አንተ ነህ ዶሩራ ነው የምትለው። ዶሩራ ነው እያልክ የምትሄደው አንተ ነህ። አንተ ቃልቻው ትንሽ አነበብኩ የምትለው እያምታታህ ማለት ነው አንተ ነህ። ከኋላ ያለው ትምህርት የሚከለክሉህ መጡ ሊያደነቁሩ ወደ ጋልዮሽ ዘመን ሊመለሱ ያልተማረ ሰሞን የማያነብ ሊፈጠር ጉድ ነው ሊያስበሉን። አሁን እኮ ሌላው አካል እየተማረ እየተምዘገዘገ እየተተኮሰ ይሄደኛል። ተመራሃል። ይኸው ምን አመጣህ? የደረስ ምን መራህ? ከመቼ ጀምሮ ነው ማንን መራ? እስኪ ንገረኝ። ይኸው እየተማርክ ነው። አቋርጠህ ትናንትና ነው እኔ እናንተ ኺላፍ የጀመርነው። አንተማ ደብቀህ ነበር፣ ዝም ብለህ ነበር። ወይም ሌሎች ወንድሞቼ ከኔ በፊት ቅድሚያ የነገሩሃል ወንድሞቼ። ግን እነዚህ ወንድሞች የጀመሩልህ አዎ በቀር አንተ ግን ሳትናገር ዝም ብለህ ነበር። ጠጥተሃት ነበር፣ ደብቀሃት ነበር፣ ተኝተህባት ነበር። ይችን ነገር ለምንድን ነው ይሄን ማጭበርበሪያ የምትናገረው? በትክክል ልጆቹ የሚሉት እውነት ነው፣ ግን ስለማንችል ነው እንጂ ወደዚህ እንኳን ወደ ማረም አይሄድም።
እውነታቸው ነው፣ ትክክል ናቸው። እንዳባባል ኩፍር አለ፣ ሽርክ አለ፣ ሙኻለፋ ሴትና ወንድ መቀላቀል አለ። እነዚህ ሁሉ ተደራርበው ተጠራቅመውበታል። ዕውቀት ወተት ነው። ወተት ላይ መርዝ ከገባ አይጠጣም፣ ይደፋል ከነንጹህ አይደል እንዴ? ይሄ ነው፣ ይሄ አለበት። ምን እናድርገው እስኪ? እንዴት ነው መርዝ የምታጠጣቸው? በምን አይነት መልክ ነው? ለምን ትደብቃለህ እንዴ? ይኸው ፋጡማና መሐመድ አንድ ላይ አጠኑ። ፋጡማና ቴድሮስ አንድ ላይ ተግባቡ። ምን ያደርግባታል? መተት አድርጎባት እሷ ላይ ሩቃ እየተቀራ ይኸው እባክህ አለቀውም አለቃትም አግብቻታለሁ ይላል። ይመጣናል። የተያዛት ነው በዛ ቦታ እየተያዘ ይሄ እየመጣብን ነው። ፋጡማና መሐመድ ከጋብቻ በፊት አብረው 12 ዓመት 17 ዓመት አብረው ይኖራሉ። ፋጡማና መሐመድ አንድ ወንበር ላይ አባቷ ራሱ እንደ መሐመድ ያውቃል። አብሯት ነው የሚውለው። ሰራሽ የነቢ ስራ እንዴት ነው? እንስራው እስኪ ነይኔ ያስቸክልሻለሁ ይላል። እንግዲህ ምን ሊመጣ ነው? 17 ዓመቱ 23 ዓመቱ አንድ ላይ ቤተሰብ ለለበት ዩኒቨርሲቲ ሄዳ ላኢላሃ ኢላላህ። የሚገርመው ለጀምዕያ የሚያመጡት አንድ ሸኽ እንኳን የሚደግፋቸው የለም። ለብን ዑሰይሚን ወለልፈውዛን ወለብኑ ባዝ ወለልአልባኒ ወለረቢዕ በቃ ይሄ ሁሉ የሚደግፋቸው የለም። ሁሉም ክልክል ነው፣ እክትላጥ አይቻልም ነው የሚላቸው። ይህችንም ተተዋታ ወደ ኋላ አይነሳ። ሀዳሪዎች ይከለክላሉ። ሀዳሪዎች የሚባሉ ሀጃዊራ የሚባሉ አሉ። እነሱ እንደዛ አድርገው ማህበረሰቡ ደግሞ እንደዚህ አይነት ጩኸት ይፈልጋል። እኛ ንቃና አዩ ማህበረሰቡ ሆይ የመሐመድ አባት አባባ ሰዒድ ሆይ ስሙኝማ፣ ይሄን ያለው ልጁ ይተው አይደለም ግን አንቱም ንቁ፣ እኔም ልንቃ፣ ከማልም ይንቃ፣ ሸህ ዑስማንም ይንቁ፣ ሸህ አህመድም ይንቁ፣ አብዱል አዚዝም ይንቃ፣ አብዱል ጀባርም አብዱል ሐኪም አንድ ላይ እንንቃና እንደዚህ ቢሆን የሚባለው እስኪ ሀያለ ውይይት እንቅረብና ጉዳዩን የተስተካከለ መስመር እንዲይዝ እናደርገው። እስኪ ምን አይነት ባለ ሀብት አለ አሁን ስለዚህ የሚያወራ አለ? ሸኾቹ ዳዕዋ ጠርተው ነገረው ትሄዳሉ። ይሄን ነው ተማር ልጄ ገንዘብ የለኝም ይለዋል። ተማር። ስለዚህ ይሄ ሰው ለምንድን ነው የሚማረው? እኛ እኮ ተምረን ከኛ ኢንጂነሮች ከተፈጠሩ ለኢስላም ይጠቅማሉ ይላል። ሲማር ለፓስታው ነው የሚማረው፣ ለኢስላም አይደለም። እየረበሽ ሀታ ብዙ የሚረብሽ ከማል ነው። ለመስጂድ ፈርም ብትለው አይፈርምም። ወላኪን ሃኡላኢ ነሷራ ይወቂዑን እነሱ በደንብ ይሰራሉ። ሙስሊሙ ግን አንተ ላይ ራሱ ጫና የሚፈጥረው እሱ ነው። ለእምነቱ አይወግንም እንዲባል ወንበር ላይ ቁጭ ካለ ዑስማን የሚባል ሙስሊም እንደዚህ ነው። እኔ አባቴ ሙስሊም እናቴ ሙስሊም እኔ ሙስሊም። ይሄ ዝም ብላችሁ አዲስ ያመጣችሁት ነው እነዚህ ዋህብያ ዘራቸው ይላል። ሙስሊም እኮ ነው እንደዛ የሚለው። ያንኛውም ቴድሮስ ማንን እንዲናገር ያደርገዋል? ይሄ መሐመድ የሚባለው የተማረው ለምን ጫን ብሎ እሱ ለሃይማኖቱ አይወግንም እንዲባል እየተጫወተበት ያለው ብዙ ይሄ ነው። ለምን እስልምና አልተማረ፣ አቂዳ አልተማረ። ጀመረ ጠዋት 4 ዓመት 5 ዓመት ሲሆነው ከጂ ገባ ABCDEFGH በቃለቀ አሊፍ ባታ ሰጅም ጋር የለም እንኳን አቂዳውን ሊያቀንተየ አልተማረውም እኮ አቂዳውን አያውቅ፣ ዲነል ኢስላም አልገባው፣ አልተረዳ፣ የነብዩን ሱና አልያዘ፣ የሰለፎችን መንሃጅ አያውቅ። ስለዚህ ምንድነው የተማረው? በቃ አለቀ። ይችን ብቻ ነው ሶዛት ምናምን ዜርኢዝ ምናምን ይሄንን ያግበሰብስልሃል እንጂ ሌላ ነገር የለም። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ይሄንን አያውቅም። ስለዚህ ይህን ሳያውቅ የተማረ ምን ሊጠቅመህ? ሙኻለፋ ኑሮ ደግሞ በሙኻለፋ የመጣ ትውልድ አይጠቅምም። እንደዛ አይደለም። አላህ ኡመተል ኢስላም የበላይነት እንዲያገኙ ሸርጥ አስቀምጧል። ስማኝ በደንብ ስማኝ፣ እንደው በደንብ ያዝልኝ፣ እንደው ጆሮህን ስጠኝ። አላህ እንዲህ ነው ያለው وعد الله الذين آمنوا منكم وعملوا الصالحات ليستخلفنهم في الأرض كما استخلف الذين من قبلهم وليمكنن لهم دينهم الذي ارتضى لهم وليبدلنهم من بعد خوفهم أمنا. الله سبحانه وتعالى የሚገኘው በዚህ ነው። አላህ ቃል ኪዳን ገብቷል። ለነማን? ለነዛ ላመኑት አቂዳ ላይ ያዙ፣ አቂዳቸውን አሳምረው ላይ ያዙ፣ አቂዳቸውን አስተካክለው ላይ ያዙትና መልካም ሥራ ለሚሰሩ ለነሱ ቃል ገብቷል። ምን ሊያደርግላቸው? ሊተካቸው ከነሱ በስተፊት የነበሩትን መጥፎ ሰዎች አስወግዶ ደጋጎችን እንደተካ አሁንም እነሱን ተተኪል ያደርጋቸው። ስልጣን በኢስላም ስልጣን የበላይነት የሚገኘው በኢስላም በአቂዳ ቢሱነቲ ረሱልላህ ሰለላሁ ዐለይሂ ወሰለም
በዚህ ነው ወላሂ በላይነት የምናገኘው። አላህ እየነገረን ከዚህ በላይ ያለ ፕሮፌሰር የሚናገር ዶክተር የሚናገር ረዳት ፕሮፌሰር የሚያወራ ማንም የተንተን ማንም ፖለቲካ ተንታኝ محلل السياسي ይመካ محلل السياسة የፈለገውን ያክል ቢተነተን والله لن نقبله. لماذا نحن نقدم كتاب الله يا الله القرآن ነው ቅድሚያ የምንሰጠው። አላህ የበላይነትን የሚሰጠን አላህ ታላቅነትን የሚሰጠን አላህ ገናና የሚያደርገን አላህ የበላይ የሚያደርገን ዲን الاسلامን ስንይዝ አዎ ቃል ኪዳን ሊገባላቸው ሌላ ያንን አላህ የመረጠላቸውን እምነት ምን ሊያደርግላቸው የመጣላቸው የሆነን እምነት የወደደላቸው የመረጠላቸውን እምነት ምን ሊያደርግላቸው ሊያመቻችላቸው ቃል ገብቷል አላህ። አቂዳህን ታስተምራለህ መስጂድህን ትይዛለህ ቦታውን አላህ ያመቻቻል። ይሄ አላህ Subhanahu Wa Ta'ala የነገረን ነው። ከስጋት በኋላ ጸጥታንም ሊተካላቸው ቃል ገብቷል ይለናል። ይሄን በደንብ አድርገህ ያዝ። ይሄን በትምህርት ነው የምናገኘው። አቂዳ ቅራ፣ ተውሂድ ቅራ። قدم العقيدة والتوحيد ቅድሚያ ስጥላ አቂዳ ቅድሚያ ስለ ተውሂድ ተውሂድ ነው ዋናው። ያለ ተውሂድ የትም ደረጃ ልንደርስ አንችልም። ደጋግም ያለው አዩሃ الإخوة በዚህ ላይ ሸሪዓውን የጠበቀ መስፈርቱን የጠበቀ መስመሩን የያዘ ትምህርት ጨምርበት ማሻአላህ። ስለዚህ ለዚህ እንቅስቃሴ አድርግ። የሙስሊም ባለሀብት ፈሪ ነው። ብዙውን ጊዜ ይፈራል hatta ጥሩ መስጂድ ጥሩ ቦታ እንኳን ሰፊ ቦታ እንኳን ለማያዝ አቅም ገዝቶ የሆነ ነገር ለማድረግ እንኳን የሚነሳሳ አይደለም። የሚያስነሳው አጣ፣ የሚቀሰቅሰው አጣ፣ አባት አጣ። ሁሉም ወይ ኮሚቴ ይሆናል ይበላል፣ ኢማሙ ናቸው ይበላሉ። የዘካ መጣ ወደ ዲሃ አይሄድም፣ ወደ ምስኪኖች አይደለም እሾቹ ኪስ ነው የሚገባው። በዛው እሳቸው እኮ ቤት አላቸው እኮ ቤት የሌላቸው ድሆች እንትን እያሉ እንኳ ይሄንን ብር እስኪ ለምስኪን ስጡላቸዋል። እዛው ኢማም በመስጂድ ገንዘብ ስንቱን ራቆታል ይካሰሳል። አንተ የኔ አጅባር አላቅም ዲሴ ላይ ስንቱ ነው ብለህ ክስ የሚቀርብበት የታደረሳችሁት የዛን ጊዜ ያወጣ ነው ለአጥር ብለን ያወጣ ነው 200 ሺህ ብር የት ገባ አምጣ ምን ወጋት ንቀነ ኮሚቴው ጋር በቃ ምን ይሄው ቦታዎች hatta ራሱ ሽንት ቤት እየሞላ ማስጠረጊያ እንኳን አይደለም እኮ ነው። ብዙ ለመብራት የዚህን ትልቅ መስጊድ እኮ ነው። ትልቅ የህንጻ መስጊድ ይቆሙና የመብራት ወር ስለደረሰ እባካችሁ እስኪ ሰብስቡ። በምን ይሰበስባሉ? በሳጥን እያንኳኩ ይለምናሉ። ለምን? ለመብራት። ይሄንን መክፈል አቅቶታል። ግን ንግዱን የሚዘውረው ማን ነው? ስስታም ቋጣሪ እንደው ልክ ብር መስጠት ቆዳ ገፎ የመስጠት አውልቆ የመስጠት ያክል ሆነበት። አንደኛ ይሄ ነው፣ ስስት ለቀቀበት። ሁለተኛ አባት አጣ፣ የሚያግዘው ሰርቶ የሚያሳየው አጣ። ለዚህ ነው ስለዚህ ለኢስላም አያስፈልገውም አንልም፣ ያስፈልገዋል። ሸሪዓውን ይጠብቅ፣ መስፈርቱን ይጠብቅ ነው። ይሄን የተረዳችሁ ይመስለኛል። ወላሁ አዕለም።